فألهمها فجورها وتقواها ጥሜቷንና ምሪቷን ጥሜቷንና መስተካከሏን መጥፋቷንና ምህዳኗን ያሳያት ሆነ ጌታ قد أفلح من زكاها وقد خاب من دساها እሷን ያጸዳት ፈላ ወጣ እሷን ደሞ ያቆሽሻት ወረደ ተከሰረ ይላል አላህ አንተ ከፈረስ ከከብት ከውሻ በታች ስትቆጠር ስንቆጠር አስብራሰን የት ነው ያለነው አላፈነገጠም ፈረስ እኔ ፈረስ ሊጫን ተፈጠረ ሊነዳ እንዲው ሊጋጋዝበት ተፈጠረ አላፈነገጠም ከዛ ከተፈጥሮ አህያው ከዛ ከተፈጥሮ አላፈነገጠም ውሻ ከዛ ተፈጥሮ አላፈነገጠም እኔ እናንተ ብቻ ነን ያፈነገጥነው ከተፈጠርንበት ዓላማ ያወጣን ይዘን እሱ እንኳን ፈረስ ለተፈጠረበት ነገር ታማኝ አህያው ታማኝ ሆኖ አንተ ከአህያ በታች ከባድ እኮ ነው ኢኽዋን ይሄ ማንነት ይሄ እኔና አንተ መገለጫ ያ የተሰጠ ክብር ያ ለመላእክቶች እንዲሰግዱለት የተሰዙለት ማንነት ወርዶ ከእንስሳ በታች ስትቆጠር ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም ለምንድን ነው እንደዛ የሆነው ሰረታዊ ለነዚህ አይነት እኔና አንተ ስብዕና ግንባታና ማንነት መፈጠር ትልቁ እንቅፋት ናቸው ያልነው አራት ነገሮች የመጀመሪያው ነፍስ ነው ሁለተኛው ሸይጣን ነው ሶስተኛው ዱንያ ነው አራተኛው ኸልቅ ነው የባህቱ ውስጥ የምንገናኛቸው ወዳጅ አርገን የምንይዛቸው አፎን ሰዎችና ሞዴል የምናደርጋቸው ማንነቶች ከዚህ ለመውጣት ትልቁና መሰረታዊ ነገር ዚክረል ሞት ነው ቀደም ያልነው ሞትን ማስታወስ ቋሚ አይደለም ሁላችንም ተሰባሪዎች السلام عليكم ورحمة الله وبركاته إن شاء الله بزيه مدرك لا بتجمر وارست مسارات تزكية النفوس وطهارة النفس النفس ما صدات قايت هذا البرنامج اللي كان بفتي نبروت وندموش نستاذ بدرو يجمروت على زولين ونيم مانسات مفلقو እንግዲህ ይሄ طهارة النفوس أو تزكية النفوس እስልምና ላይ እንግዲህ ትልልቅ ከሚባሉ ጉዳዮች ለማዎቻችን በጣም ትኩረት አድርገው ከሚለፉባቸውና የሰው ልጅ እንደሰው በዚህ ዱንያ ውስጥ ሲኖር ስኬታማ በአኺራም ላይ ደግሞ ደረጃውን ከፍ ለማድረግ ይሄ ተቅዋ ወይም ደግሞ ተቂይ የሚባለው አንድ ዓቢድ የሆነ አላህን የሚፈራና የተፈጠረበትን ዓላማ የተገነዘበ ሰው የሚጓዝበት መስመር ስርዓት መስተካከል ዋነኛው ጉዳይ ነው ይላሉ ሁለቱንም ሀገር ለማስተካከል ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ላይ بعد أعوذ بالله من الشيطان الرجيم ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها إلى الله الله በዚህ ቁርአን ምዕራፍ ውስጥ ሲያነሳ ነፍስን በመሰረታዊ ጉዳይ አድርጎ የሰው ልጆች የሁለቱን ሀገር በዚህ ሀገር ውድቀትም ሆነ እድገት ወይም ደግሞ የተሻለ ደረጃን እንዲሁም ደግሞ በቀጣይ ዓለምም ደግሞ በአኺራም ላይ የሚኖራቸውን ደረጃ ሲገልጽ ይሄ ነፍስ ነው እንግዲህ ضواء القلوب ተብለው የሚታወቁ በእስልምና ታሪክ ላይ ትልልቅ ዑለማዎቻችን አሉ ኢማም ኢብኑ አልቀይም አልጀውዚ እና ኢማሙ ገዛሊ ሌሎችም በዚህ ጉዳይ ላይ በጣም ለፍተዋል ትልልቅ መጽሐፍቶቻቸውንም አልፈዋል ነፍስን በተመለከተ የተለያየ ሰዎች ነፍስ የሚባለው ነገር ራሱ የተለያየ ነፍስ አይነት አለ ይላሉ አንደኛው ነፍስ አማራተን ቢሱ የምትባለው ናት ይሄ መእዋ ለሸር ወሙስተቀር ለሸር ነው ይሉታል ይሄ በቃ የክፋት የጥፋት መናኸሪያ የሆነች አይነት ነፍስ ሰውን ካዘዘች በጥፋት እንጂ ወደ ሌላ መልካም ነገር የማጠራ የሆነች አይነት ነፍስ ለዚህም ማሳያ ብለው በሰይድና ዩሱፍ ታሪክ ውስጥ የሚወሳውን ምራአተል አዚዝን ታሪክ አንስተው እሷ የተገለጸችውን ይናገራሉ ዑለማዎች እንደማሳያ وما أبرئ نفسي إن النفس لأمارة بالسوء نفسين على صداتم ንጹህ ናት አለለም ነፍስ ሰዎችን በክፋትና በጥፋት የምታዝናት ትላለች ይሄ በሷ በምራአተል አዚዝ አንደበት የተገለጸ ነው ሁለተኛው አይነት ነፍስ ለዋማ ናት ይላሉ ዑለማዎቹ የተጸጻች የሆነች አይነት ነፍስ አላህ Subhanahu Wa Ta'ala ቁርአን ላይ እንግዲህ ትልቅ ማሳያ አድርጎ ያቀረበውን የቂያማን
የመጨረሻውን ዓለም የዛን ቀን ክስተት ጋር ያይዞ ሱረቱል ቂያማ ላይ ያወረዳት ነፍሰ ለዋማ ተብሎ የተጠቀሰው የተጸጸች ተመላሽ የሆነች ነፍስ አላህ የሚያቆራኛት እቺን ነፍስ አይነት ከቂያማ ጋር ነው። በዱንያ ላይ ሰዎች እየወደቁ እየተነሱ በጥፍላያት ላይ እየተገኙ እየተመለሱ ተውበት እያደረጉ ወደ አላህ ምህረት እየፈለጉ እነዚህ አይነት ነፍስ ያላቸው እቺ ነፍስ ለዋማ ተብሎ ይጠቀሳል። እሱ አያቱን ወደ ውስጥ ገብቶ ማየት ይቻላል። በሶስተኛው አይነት ያለች ነፍስ ነፍስ المطمئنة ተብላ የተጠቀሰችው مأوى للخير ومستقر للخير ናት። ዑለማዎቹ ኢማም ኢብኑ አልቀይም አልጀውዚ በሰዎች መስሉታል። ልክ እንደ ሰይድና አቡበከር አይነት እንደ ሰይድና ዑስማን ኢብኑ አፋን ቁርአን ሱራ ራሳቸውን ሰዎችን የገለጸባቸው ሰዎች የሰዎችን ማንነትና ክብር ሲያሳይ የገለጸበት አይነት ማንነት ያላቸው ይሄ ኸይር ላይ እንጂ የማይገኙ አይነት ሰዎች በቁርአኑ እንደሚወሳው ያ አየቱሃ النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي እቺ አላህ ዘንድ ወዳጅና ተወዳጅ ሆና ለጀነት ጥሪ የሚደረግላት ያላት ሙጥመኢን የሆነች የተረጋጋች የሆነች ነፍስ ናት ይላሉ። በቁርአን ደረጃ የተወሱ እነዚህ ሶስት አይነት ነፍሶች አሉ። بعض العلماء በቁርአን ላይ ያልተወሳ ወይም ደግሞ ሊወሳም የማይገባው አይነት ዛሬ ግን በማህበረሰባችን ውስጥ በስቶ የሚገኝ አይነት ነፍስ አለ ይላሉ። ይሄ ነፍስ الغافلة የዘነጋች የሆነች ነፍስ لا هؤلاء ولا هؤلاء ወይ ከሙጥመኢኖቹ አይደለችም ወይ ደግሞ ከአማራቱን ቢሱም አይደለችም። ከምንም ውጭ ሆነች ለምን እንደመጣች ለምን እንደተፈጠረች የማታውቅ አይነት ነፍስ ይላሉ። ምክንያቱም ሰዎች መቼም ለዱንያም ሲኖሩ ለዚህ ዓለም ስኬትን ብለው ሲያስቡ ሲለፉ በቃ ህይወትን አጠቃላይ የሰው ልጅ የተፈጠረበትን ዓላማ በዚህቹ በዱንያ ብቻ ጠቅልለው ሲመለከቱ የሚኖራቸው ማንነት አላቸው። ይሄ ገፍላ ላይ ያለች ነፍስ ሸይጣንም የሚወደው እሷን ነው ይላል። ምክንያቱም ብዙ ጊዜ ሰዎች ታያላችሁ አንዳንድ ሰዎች ምንም አይነት ኢባዳ ላይ ሚና የሌላቸው ግን አኽላቃቸው የሚገርም አኽላቅ ያላቸው እንዴት አይነት ባህር ያለው ይባላል፣ ግን ሶላት አይሰግድም። እንዴት አይነት ባህር ያለው እንዴት አይነት ጥሩ ሰው ነው ይባላል፣ ግን እስላማዊ ግዴታ ላይ መሰረታዊ ግዴታዎች ላይ ግን አታገኘውም፣ ግን ጥሩ ሰው ነው ይባላል። ወንጀል ላይ አይገኙም እነዛ ሰዎች። ወንጀልም ደግሞ ላይሰሩ ይችላሉ። ያው እንግዲህ የአላህን ትእዛዝ መጣሱ እንዳለ ሆኖ ማለት ነው። እንደውም ይላሉ ዑለማዎቹ እንደነዚህ አይነትን ሰዎች ሸይጣን እንኳን ወንጀል እንዳይሰሩ ያደርጋቸዋል፣ እንደውም ይጠብቃቸዋል ይላሉ። ለምን? ወንጀል ከሰሩ ስለሚነቁ። ሰው ጥፋት ሲያጠፋ ማጥፋቱን ስለሚያውቅ ይደነግጣል፣ ሊመለስ ይችላል። ገፍላ ላይ እንዲቀመጡ ስለሚፈለግ ለተፈጠሩበትን ዓላማ ዘንግተው እንዲኖሩ ያደርጋቸዋል። በተለይ ቁርአን አያት ላይ የነዚህን ሰዎች መገለጫ የሚመስሉ ማሳያዎች ቀርበው እናያለን። ወደ ኋላ እንመጣበታለን። እና ይሄ ነው ነፍስ። እቺ ነፍስ እንግዲህ በተለያየ ደረጃ ያለው ነፍስ አማራተን ቢሱ ነፍስ ለዋማ ነፍስ المطمئنة የኛ ከየትኛው ውስጥ ነው የሚሰለፈው የሚለው ራሳችንን ነው የምንጠይቀው። ከየትኞቹ ተርታ እንመደባለን፣ ከየትኞቹ መስመር ውስጥ እንገባለን። ስለዚህ ይሄ ነፍስ ትልቁ እንደ ሰው ልጅ ወሳኝ ነገር ከመሆኑ አንፃር እንዴት ነው በሐያታችን ላይ ተግይር ለውጥ ሊመጣ የሚችለው? ኢማም አልገዛሊ ረህመቱላህ ዐለይሂ የመጨረሻ እድሜያቸው አካባቢ ከሞታቸው የጻፉት አንድ ሚንሐጅ አልአቢዲን የሚል ኪታብ አላቸው። እዛ ላይ ያነሳሉ የሰው ልጅ ተቅዋ ወይም ደግሞ ኢባዳው ላይ ሙስተሚር ሆኖ አላህ በሚፈልገው ማንነት ውስጥ እንዳይኖር ከሚያደርጉት አዋኢቆች እንቅፋቶች ብለው የተወሰኑ ለሰው ልጆች እንቅፋት ያሏቸውን ነገር ይገልጻሉ። ሰፊ ነገር አለው ውስጡ ኪታቡ ላይ። ከዛ አዋኢቅ ብለው ከሚቆጥሩት አንዱን ከቆጠሩት ውስጥ ተውበትን ያነሱና ሰው ይሄ ከተውበት መራቁ የሚያመጣው ነው ወይም እንቅፋቱን ብለው ይገልጻሉ። የሚታወቅ ነገር ነው። ሌላ ወሳኝ ነገር ነው ብለው የሚያወነሱት አንድ አዋኢቅ አለ። እሱም አራት መገለጫ አለው ይላሉ። የሰው ልጅ አላህ በሚፈልገው ማንነት ውስጥ እንዳይኖር አራት ጠላቶች አሉ ይላሉ። የመጀመሪያው ነፍስ ነው ይላሉ። ሁለተኛው ሸይጣን ነው ይላሉ። ሶስተኛው ዱንያ ነው ይላሉ። አራተኛው ኸልቅ ነው ይላሉ።
እነዚህ የሰው ልጅ በዚህ በጠንካራ ማንነት ውስጥ የሚፈልገውን አላህ የሚፈልገው ባህሪያ እንዳይሆን እንቅፋት የሚሆኑበት ነገር ናቸው። ነፍስ አለች በተለያየ አይነት መልኩ የሰው ልጆችን መስመር የምታስብ። ሁለተኛ ሸይጣን አለ ኢግዋ እያደረገ ሰዎችን በተለያየ አይነት መልኩ ስሜታቸውን እየጠለፈና እየቀሰቀሰ እሱ ወደሚፈልገው ዓላማ ለመውሰድ ጥረት የሚያደርግባቸው። እኔ ይሄ የነፍስን መጽዳት ስናስብ አብረን እንድናይ የሚፈልገው ነገር አለ። ማለት አሁን አደጋ ውስጥ እንደ ማህበረሰብ እንደ ሰው ዘር አማኝ ቁጥር በጣም የበዛበት ሙስሊም ማህበረሰብ አንዱ የሚባለው እምነት ነው አይደለም? ሐቅ ነው ብለን የምንከተል ሰዎች በቢሊየን የሚቆጠር ተከታይ ያለው እምነት በብዙ መልኩ ግን ለብዙ አደጋ፣ ለብዙ ፈተና፣ ለብዙ ችግር የወደቀ ምናልባት ከመኖራቸው አለመኖራቸው የሚቆጠር አማኞች የበዙበት እምነት ሆኗል። ለምንድን ነው እዚህ ደረጃ የደረስነው? ይሄ እንሕጣጥ ተኸሉፍ በዚህ አይነት መውደቅና መሸነፍ ውስጥ ልንገባ ለምን ቻለን? ምንድነው የዛ ትውልድ ምስጢርና የዚህ ትውልድ አሁን ያለበት ፈሸል ከምንድነው ብለን እንመልከት። እኔ አንድ መሰረታዊ ነገር ስላለ እሱ ላይ ትኩረት እንድናረግ እፈልጋለሁ። ይሄ ዲንና ተደዩን የሚባል ነገር ብዙ ተደዩን ማህበረሰብ ይገኛል፣ ዲን ያለው ማህበረሰብ ግን አንሷል። ዲን ስላችሁ ለዚህ ዑለማዎች ማሳያ ያቀርባሉ። ተደዩን ማለት የእስልምና መገለጫ የሆኑ ሻዒሮች ማለት ነው። ሶላቱ፣ ጾሙ፣ ዘካው፣ ሌሎች የሚታዩ ኢባዳዎቹ ናቸው። ይሄ ተደዩን የሚባለው። ዲን የሚባለው ደግሞ ሰው ልጅ የተፈጠረበት ማንነቱና አላህ ጋር በሚኖረው ግንኙነት እሱ ጋር የሚወጡት መገለጫዎቹ የአኽላቁ ሙዓመላው ሐያቱ በትክክል ዲን የሚገለጽበት ተጨባጭ። ቅድም እንዳልኳችሁ ፈሸላችንንና ምን ለካው በዛ ትውልድ ነው ሙቃረና ምን ሰራው። እስቲ ዛሬ የሷሃባ ትውልድን አስቡና እኛ ያለንበትን አስቡ። ብዙዎቻችን በረመዳን 10 ጊዜ 20 ጊዜ 30 ጊዜ እናختማለን አሉ እኮ በቀን የሚያختሙ አይደል? ሰላተ ለይል ይሰገዳል፣ ተራዊህ ይሰገዳል፣ ተሐጁድ ይሰገዳል፣ በቀን 50 60 70 ሶላቶች ይሰገዳሉ። ጾሙም ሌሎቹም ዘካውም ሰደቃው ምናምን እና ዛ ትውልድ አስቡ ተመልከቱት። አይደለም ቁርአንን 10 ጊዜ 20 ጊዜ በወር የሚያختም ቀርቶ ቁርአንን ዛቱን ያختሙት ሰዎች በቁጥር ውስጥ ናቸው። በሷሃባ ታሪክ ውስጥ ቁርአንን ሙሉን ያختሙት ያሐፈዙትም ኦልሞስት የሉም በሚባል ደረጃ ቂላ ናቸው። እንደኛ አይነት ይሄ ሌት ከቀን በጣም ረጃጅም ኢባዳዎች የተለያዩ ኸይራቶቹና ምናምኑ ለዛ ነው እኮ የነሱ ከሲድቅ ጋር ስለነበር ትንሿ ነብዩ ሰለላሁ ዐለይሂ ወሰለም ለው አንፈቀ አሐዱኩም ምስለ ጀበልን ያሉት አይደለም? ተራራ የሚያክል ሀብት አውጥታችሁ ሰደቃ ብትሰጡ ያ ትውልድ አንድ ፍኝ የሰደቀውን አክል እኩል አትደርሱም አሉ ረሱል ሰለላሁ ዐለይሂ ወሰለም። ለምንድን ነው እንደዛ የሆነው? ኑሯቸው ተርፏቸው ምናምን ነበር የሚሰጡት እነሱ። ለይሰ ከዛሊክ ልዩነቱ እኮ እዚህ ላይ ነው። ይሄ እውነት ሲድቅ የሚባለው ነገር በሐያት ውስጥ ሲገባ የሚፈጥረው ማንነት አለ። ዛሬ ሰልሞ ነገ ሸሂድ ሆኖ የሚሞት ሰው በሐያቱ ሶላት፣ ጾም፣ ሐጅ ሳያደርግ ሸሃዳ ብቻ ተቀምሎ ነብዩ ጀነት ላይ ይሁት ይያሉ የሚመሰክሩለት ሰው ምንድነው ይሄ? ማወስር ምንድነው ሚስጥሩ? ለዚህ ነው ይሄ ተደዩኑኛ ጋር አለ ዛሬ የውጫዊ እስላም መገለጫዎች፣ ዲኑ ግን ጠፍቷል። ይሄ ተደዩን የሚባለው ነገር ሶላት የሚፈጥረው ስብዕና እኛ ጋር ጠፍቷል። ጀማዓ ሰግደን ወተን ነው አይደለም እንዋሸው? ጀማዓ ሰግደን ወተን ነው የምንጣላው። ጀማዓው ሰው እምናማው እምንክደው እምናጭበረብረው በተለያየ መገለጫዎች ከመስጊድ ወተን እኮ ነው። ጾመን ነው ኢባዳዎችን እያደረግን ነው። እኔ በጣም ከሚገርሙኝ ነገሮች ሐቂቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ህይወት ውስጥ ምን ያክል ቦታ አላቸው፣ ምን ያክል እንወዳቸዋለን፣ ምን ያክል ሐቂቃ እሳቸው እኛ ልብ ውስጥ ቦታ ተሰጥቷቸዋል ብለን እናስብና
ብዙ ነገሮቻቸውን እሳቸው ያዘዙንን ትዕዛዝ መመሪያዎችን ወደ ህይወት ማምጣት ይከብደናል አይደለም በቃ ሐቂቃ ትክክለኛው ማለት ነው የኡነት ታዛዥ ሆነን ለመኖርና የኡነት ሙሂብ ሆነን ለመቀጠል ሲድቅ ማለት አልቻልንም ማለት ነው ኡነት ነው ብለን ብናምን ያን ነገር እንኖርበታለን ምክንያቱም ብዙ ኡነት ናቸው በኔ ህይወት ላይ ያስፈልጋሉ ብለን ላላቸው ነገሮች ዋጋም እየከፈልንባቸው የትም እየሰጠንባቸው ነው ሁልጊዜ እኔን በጣም ራሴን ቆም እንድል ከሚያረጉኝ ነገር የኢማም ታላቁ عبيد الحرمين بمبال የሚታወቁት ታላቅ አቢድ ሰው የሚናገሩት ነገር አለ اذا سئلت هل تخاف الله فاصمت ይላሉ አላህን ትፈራላችሁ ተብላችሁ ብትጠየቁ መልስ አትስጡ ይላሉ ለምን ሲሏቸው فاذا قلت نعم كذبت እፈራለሁ ብትል ልትዋሽ ነው ስራህ የሚፈራ ስላልሆነ አልፈራም ብትል ልትከፍር ነው ስለዚህ ዝም በሉ መልስ አትስጡ ይሉ ነበር ሐቂቃ ሐላችን ያ ነው فضيل بن عياد مالتي ነው عبيد الحرمين ማለት እኛ እየኖርንበት ባለው ተጨባጭ ውስጥ ይሄ ሲድቅ ሱራቅ ኢብኑ ማሊክ አስቡ ትሩቅ ነብዩ ሰለላሁ ዐለይሂ ወሰለም በዛ በመከራ ጊዜ ሂጅራ ሲወጡ ማን የተከተላቸው ኮት የተከተሉ የመጣው ሱራቃ ነው አይደለ ፋናውጊ ሆኖ የመጣው 100 ግመል ቃል የተገባለት በዚህ ዘመን 100 ቮልቮ በሉት ቃል የተገባለት ሰው ነብዩን ይዞ ከመጣውም ከጠቆመ ደረሰባቸው አገኛቸው رجل مشرك نو كافر نو ملحد نو نبي صلى الله عليه وسلم رجعت فلك سوار كسرى يا سراق قالت كتملسك يا سراق انا يا كسرى ابن حرموز انبار ويم دمو كراون لا انت تدرقوا لها اسبوت الان مشرك كنذي كدكاما قريشوچنا كذا وسن كونه قريش ማህበረሰብ ራሳቸውን ከሚመጣው ጠላት መቋቋም ሳይችሉ ረሱል ሰለላሁ ዐለይሂ ወሰለም ተሰደው ይወጡ ዓለም ላይ ትልቅ የሆነ ኤምፓየርን ድል ተደርጎ የሱ አንባር ላንተ ይመጣልሃል የሱ የሆኑ መገለጫዎች የንግስና መገለጫዎችን ላንተ የሆነ ጊዜ አትፈልግም እንዴ አሉት ደነገጠ ሱራቅ رجل ሙሽሪክ ሙእሚን አይደለም ሙእሚን ቢሆን እኔ ብዙ ጊዜ ታዩታላችሁ የሲድቁ መገለጫ እዛ ትውልድ ላይ ነብዩ ሰለላሁ ዐለይሂ ወሰለም 40 ሐዲስ ላይ ሁላችሁም የምትቀሩት ይሄ የሰው ልጅ አፈጣጠር ከፈጣጠሩ ጀምሮ ከፍቶቱ ጀምሮ ይገልጻሉ አይደለ ይሄን ሐዲስ የሚያወሩት አብደላህ ብን መስዑድ ናቸው ረዲየላሁ ዐንሁ አብደላህ ብን መስዑድ ሐዲሱን ሲጀምሩ ከሌሎች ሐዲሶች በተለየ ያዘጋገብ ነው ሐዲሱን የሚጀምሩት ይወት ተመልሳችሁ اخبرنا اصدق القائلين ይላሉ እውነትን ተናጋሪ የሆኑ ነብይ ነገሩን ምክንያቱም ያ ካልሆነ የዛን ጊዜ ራጀላል ትራሳውንድ የለ ደም ሲለወጥ ቁራጭ ስጋ ሲሆን ምናምን በምን መገለጫ ነው የሚታመነው ግን አው ተናጋሪ ረሱል ናቸው ሰለላሁ ዐለይሂ ወሰለም ረሱል ስለሆኑ እውነትን ተናጋሪ የሆኑት ነብይ ነገሩን እኛም ተቀበልን አሉ ዛሬ ይሄንን የነብዩን ሐዲስ በራጅ ያየ በአልትራሳውንድ እየተመለከትክ በእያንዳንዱ ነገር ያየ ለማመን ምን ይከብዳል እናንተ ግልጽ እኮ ነው اخبرنا اصدق القائلين እውነትን ተናጋሪ የሆኑት ነብይ ነገሩን ሰለላሁ ዐለይሂ ወሰለም በአቢሁ ይሄ ሲድቅ በአያታቸው ውስጥ የኖሩበት ማንነት ማሳየ اذن سراق ابن مالك ومع شركه ومع كفره كن كفرهم كن الحادهم كن كهدتهم የተናገሩት ነብዩ ናቸው እሳቸው ከነዚህ ቁረይሾች እየሸሹ ስለ ዓለም ኢምፓየር ድል እየነገሩት ደንግጦም ጠይቃቸው ለማረጋገጥ ተቁል كسرى بن حرموز يا محمد متاوراو سلا تالاقو امباير سلا فورس مري ነው አዋሉት ረሱል ሰለላሁ ዐለይሂ ወሰለም አቡበከር ሲዲቅ ይሄን ማረጋገጫ ይዘው መጡ መርሐባ ባይኑ የሚያየውን 100 ግመል ትቶ ባይኑ ያላየውንና ምናልባት ይመጣል ብሎ የሚያስበው ነገር ከነብዩ አንደበት እውነት ብሎ ሰለላሁ ዐለይሂ ወሰለም ያንን ትቶ ተመለሰ ምን አይነት ነገር ነው ሱራቃ ካፊር ሆኖ ነው ይሄን ያመነው እኔና እናንተ ሙእሚን ብለን የነብዩ ኡመት ተብለን ይሄን ያክል ታላቁን ሰው ሰለላሁ ዐለይሂ ወሰለም አምነናቸዋል ወይ የሚነገረው ነገር ለኛ እውነት ነው ብለን ተቀብለናል ወይ ልዩነታችንን እዩት ለዚህ ነው ቅድም እንዳልኳችሁ እዛ ትውልድ ጋር ያለው ይሄ እኛ ጋር ያለው ተደዩን መገለጫ አልነበረም ዲኑ ግን ሐያት ሆኗል ህይወቱ ነው ተገልጿል ቁርአን ናቸው ሲሄዱ አኽላቅ ሆኗል ስብዕና ሆኗል ሰው ሆኗል ተገልጿል
ሶላት ኢቃመተ ሶላት ይባላል አይደለም ኢቃመተ ሶላት ማለት ምን ነው ሶላት መስገድ ነው ኢቃም ማለት እኮ ሩህ ነው የሚዘራለት ሶላት ይቆማል ሩህ ይገባለታል ሩሁን እንዘራለት እኔ እናንተ ነን በኹሹኡ በኹዱኡ በመተናነሱ ሐቁን በመስጠቱ ኢቃማ ታደርገዋል ግን እኛም እንሰግደው ኢቃመተ ሶላት ነው ላ ዋጅቡን አስቀጠናል ስፖርቱን ሰርተናል እንቅስቃሴውን አድርገናል ግን ሶላቱን አቁመናል ሲባል ሩቅ ነው የለም ለቱን ከቅድም እንዳልኩት ከመስጊድ ወጥቼ ነው ማዋሽው ከመስጊድ ወጥቼ ነው ማጭበረብረው ከመስጊድ ወጥቼ ነው ማማው ከመስጊድ ወጥቼ ነው ግፍ ምሰራው የትኛው የቆመ ሶላት የትኛው ሩህ የገባበት ሶላት ነው ያንኔን የፈጠረው ታዲያውን አፈጽመናል ሐያት መሆኑ ግን ቀርቷል በእኛ ውስጥ እኛን መፍጠር ግን አልቻለም ኢዘን ቅድም እንዳልኳችሁ ይሄ ተጥሂር النفስና ተዝኪየት النفስ ውስጥ ስንገባ ትልቁ መሰረታዊ ነገር ይሄንን ዲን የሚባለው ነገር በእኛ ህይወት ውስጥ እንዲገለጽ ማድረግ ነው ነፍስ ሲጸዳ ዑሉ የሰው ልጅ ከሁለት ነገር ነው የተፈጠረው አይደለም ከሌላው ፍጥረታት በተለየ እንሱራ من التراب እንሱራ من الروح ነው እዚህ ጋር ታች አለ መሬት አለ አፈር አለ ይሄ ውጫው የተገነባው አካላችን በአፈር የተሰራው ሌላው ደግሞ ዑሉዊ የሆነው ሰማያዊ የሆነው ሩህ አለ ይሄ ነፍኽ الالهي ከአላህ የሆነው ታላቁ የሆነው ምስጢር የሆነው ነፍኽ الالهي አለ እነዚህ ሁለቱ ጥምር ናቸው ኢዘን ሰው ልጅ ስትበላ ስትጠጣ ስተኛ የተለያየ ሻህዋን ስታሟላ ይሄን አካል እንዳይደክም ነው እንዳይጎዳ ነው ኢባዳውን ስትሰራ ወደ አላህ ስትቀርብ ደግሞ ያችን ሩህ የሆነውን ለዚህ ነው ሰዎች እኮ ኢባዳቸው ላይ የተነከሩ ቅድም ያላቸው ተቅዋ አላህን ፍራቻቸው ያደገ ሲመጣ ከሰውነት ባህሪ የራቁ ወደ መላእክት ማንነት ይወጣሉ ምክንያቱም ከፍ ይላሉ ከምድር ይርቃሉ ካፈሩ ይርቃሉ ወደ ሰማይ ነው የሚወጡት ወደ ከፍታ ነው የሚሄዱት ለዚህ ነው ይሄ ተጥሂር ይሄ መጽዳት የተበላሸው ነገር መስተካከል መጽዳት ያለበት ተዝኪየተ النفوس የሚባለው የሚያስፈልገው ቁርአኑ ላይ እንደገለጸው አላህ Subhanahu Wa Ta'ala መነሻው አያቱ ላይ ስናነሳ ያ ነፍስን ባስተካከላት በሆነው ጌታ ያለ የማለ በነፍስ የማለ ይናገራል فألهمها فجورها وتقواها ጥሜቷንና ምሪቷን ጥሜቷንና መስተካከሏን መጥፋቷንና ምህዳኗን ያሳያት ሆነ ጌታ قد أفلح من زكاها وقد خاب من دساها እሷን ያጸዳት ፈላ ወጣ እሷን ደግሞ ያቆሽሻት ወረደ ተከሰረ ይላል አላህ ኢዘን ይሄንን ተዝኪየተ النفوس ነፍስን የማጽዳት ካለችበት ይሄ ዘይግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደሚገልጹት ያው ልክ የሰው ልጅ ቀልብ ብረት እንደሚዝገው ይዝጋል ብለዋል አይደል ይዝጋል ይበላሻል ይቆሽሻል እሱን የሚያጸዳው አንደኛው ዚክር الموت ነው ሌላኛው ቲላወት القرآن ያክመዋል ያንጸዋል ያጸዳዋል ይሄ የቆሸሸውን ነገር ቅድም እንዳልኳችሁ ነው ቁርአኑ የተጀሰድ ሰው ሆኖ ይመጣል እኮ አይደል ቅድም እንደነ ሰይድና ዑስማን አይነት እንደነ ሰይድና አቡበከር ስዲቅን አይነት አላህ ቁርአን ላይ የሚገልጽባቸው ሲፋል سيدنا عثمان أمن هو قانت أناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه عثمان إنه بذي قرآن وسط الله يقلت عشو قانت أناء الليل رجم للتوشن قائما وساجدا برجم قياموش برجم سجودوش የሚያሳልፈው ሰው ያለ ذات ሰው ሆኖ ይሄ ተጀስዶ ሲመጣ ተመልከቱት يحذر الآخرة ويرجو رحمة ربه ያ የአኺራ ጭንቀት ሰላም ነስቶት እንቅልፍ አሳጥቶት የጀነት ፍላጎትና ጉጉት እሱን ጥሙ ሁሉ ነገር አስረስቶት እዛ ላይ ሲለፋታ ያለ ይሄ የተጀሰድ ቁርአኑ ይመጣና በሐቂቃ አንተ ውስጥ ነው ውስጥ መግባት ሲችል እንደዚህ ነው የምትሆነው ሱራ መገለጽ የሚችል የሆነ ማንነት ይፈጠራል ይሄ ዲን የሚባለው ነገር ሐያት ይሆናል አንደበትህ አይንህ እጅህ እግርህ ሁሉ ነገርህ ተፍኪርህ ማሰብህ ያስተሰበሉት እኮ ይመጣል ከፍ ትላለህ ሁሉ ጊዜ እኛ እያንዳንዱ ነገር ማንኛውንም ነገር በዱንያ መነጽር ነው የምንለካው እኮ አይደል
ያዋጣኛል ያዋጣኝም ይጠቅመኛል አይጠቅመኝም ያተርፈኛል አያተርፈኝም በቃ ያንዳንዱ ነገር መለኪያችን ዱንያ ነው ይሄ ግን ንጽህናው ያደገ ሲመጣ ያንዳንዱ ነገር የምትለካው አኺራ ነው የሷሃባ ትውልድ ስለ ሐራም መስራትና ለመስራት ነበር እንደሚነገራቸው ወንድሞች አይደለም እኮ አይደለም ከዛ አልፈዋል እኮ ወነቅሱ من الحلال ደርሰዋል ሐራሙ አይደለም ሐላሉም ወደ መቀነስ ገብተዋል የተፈቀደውን ነገር ድሎቱ ምቾቱ አይደለም ለዛ አልተخلقንም ብለው ያስባሉ ይሄ ስሜት የሚመጣው መቼ ነው እኛ ይዘነው አንገብግቦናል በእጃችን መልከነው ሰላም ነስቶናል ጠላታችንን አብዝተናል ተበለሻሽቷል ሁሉ ነገራችን ግንኙነታችን ሙዓመላችን የርስ በርስ ስራችን ዛሬ ሁላችንም ውስጥ የሚታየው መገለጫ ነው አይደለም እንሞታለን ለሱ ስር ሁሉ ነገር እናጣለን ሰው ዛሬ እኮ ለሚበላው ዱንያ ለሚኖርበት ብር አይደለም እኮ የሚጣላውና ዝምድናን የሚያጠፋው ያላህን ሐቅ የሚጥሰው ሰደቃ መስጠትና ዘካ መስጠት የሚጨነቀው ለወራሽ ትቶት ለሚሄደው ለሱ ባልሆነ ሐቅ የኔና ያንተ ገንዘብ እንዳሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ያንተ ገንዘብ የበላኸው የለበስከው እንዲሁም ደግሞ የሰደከው ነው ሌላ ያንተ ገንዘብ አይደለም የወራሽ ነው ማዘዝ እንኳን አትችልበትም እኮ ሱብሃንአላህ ይህ ስንቱን ያመጣው ንብረት አንተ አታዝበትም ወራሽ መጥቶ ነው ነገ ጧት ሐቁ የሱ ነው እንደፈለገ ያደርገዋል ይመነዝረዋል ዛሬ ግን ሁሉ ነገር አሳጥቶናልኛ ቅድም ያልኳችሁ ይሄ ነፍስ አይነት አደገኛው ነፍስ ይላሉ ዑለማዎቹ ከዚህ ነው ከገፍላ ሲጅን መውጣት አለብን ይላሉ ሲጅን ውስጥ ሆኗል ሰው ገፍላው ሲጅን አድርጎታል እስር ቤት ውስጥ ገብቷል ቅድም ባልነው መሰረት መለኪያው ሁሉ ዱንያ ሆኗል ረስቷል የተፈጠረበትን ዓለም ለምን እንደተፈጠረም አላህን ረስቷል ፈጣሪውን ዘንግቷል ሁሉን ነገር ትቷል የሱን ሐቅ የሱን መመሪያ ፈንግጦ ሲጅን ውስጥ ገብቷል ጠባቡ እስር ቤት ውስጥ ገብቶ በዱንያ እስር ቤት ውስጥ ታጥሯል የሞት የሚባል ነገር ተረሳ አጠገባችን ነው አይደል ይሰማን ያለ ነው በጣም በሚገርም ሁኔታ አስደንጋጭ ሞቶች እየሰማን ነው እኮ ሐቂቃ ያخرዝ ዘማን መድረሱ ጧት ከቤት ወጥቶ ስራ ገብቶ ድንገት ተነስቶ ሄደ መኪና ላይ ሞተ ወደቀ አለቀ እንተሃ ሰው ልጅ ምንድነው የሚገለው በሽታ አጀል እኮ ነው የሚገለው አጀል ሲመጣ ማንኛውም ነገር ገዳይ ነው ውሃ ይገላል እንቅፋት ይገላል አጀል ሲመጣ አጀል ካልመጣ ደግሞ ምንም ነገር አይገድልህም ፈንጅ አይገድልህም አንተ አጀል አልመጣም እኔ አንዱ መፍሁማችን ራሱ hatta አላህ መቼም ሰበብ አደረገና በልብ ሞተ በምን ሞተ በመኪና ሞተ ይባላል በአጀል ሞተ የሚል እኮ የለም ሰው አጀል ነው የሚሞተው መኪና አይደለም የሚገለው ስም ነው የሚሰጠው አጀል ከመጣ ሁሉም ነገር ምክንያት ይሆናል የመሞቻ ምክንያት ይሆናል ውሃው ይገላል ኖርማል እኔም አንተም የጠጣ ነው ውሃ አንተን ይገላል ለኔ ህይወት ይሆናል ሱብሃንአላህ ይሄን ነው እየዘነጋን ያለነው ይሄን የረሳ ነው إذن إيه لذين وتزكية የሚያስፈልግ ይሄን ነፍስን ማጽዳት ይሄንን መወልወል ሰዎች ያ የሷሃባቱ ልድ ቅድም ያለው ይሄ ሐቂቃ ዲን እነሱ ሐያት ውስጥ ሆኖ ሁሉ ነገር ቀሏቸው ነበር ጠላት አይከብዳቸው የአላህ ትእዛዝን በመፈጸም ውስጥ ስኬታማ ሆነው በመድር ይያሉ አላህ ወደድኳችሁ ብሎ ምስክርነት ሰጣቸው ሱብሃንአላህ ቁርአን ያወረደ ስማቸውን ያነሳ ናገራቸው አስቡት እናታችን ኸዲጃ ረዲየላሁ ዐንሃ ልትሞት ይያለች ነው እኮ አይደለም ሞት እየደረሰላት አላህ ጋር ልትገናኝ እየቀረበች ኢነላህ ይቅራኡክ ሰላም ያለ ጅብሪል ሰላምታ ሊያደርስ መጣ ለምን በዱንያ ያለች እሱ ጋር ልትሄድለት ነው እዛው ይነግራታል እንደሚወዳት ክብር እንደሰጣት እሷ ትልቅ ቦታ እንዳላት እናታችን ለምንድነው እናታችን እዚህ እንዲያሉ ይሄ ክብር እንዲሰጣቸው የተፈለገው እኔ እናንተ እንድናውቅ በመድር ላይ ብቸኛ አላህ ሰላሙ አለይኩም ያላት ሴት እናታችን ኸዲጃ አስቧቸው ምን አይነት ክብር ነው ምንድነው የምትፈልገው لم يكن الذين كفروا من اهل الكتاب ياله ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም አይነ ኡበይ ኢብኑ ከዕብ ያሉ ነው የመጡት አይደል አህለ الكتاب የነበረው እነዛ አህለ الكتابዎች ይያለ ለናንተ ነው ላንተ ነው የወረደው ሲሉት انا الذي سماني ربي እኔን አላህ ስሜን ጠርቶ ያ ረሱላህ እኔን ስሜን ጠርቶኝ ላይ እንድታነባ አዘዘ አልቻለም ኡበይ ኢብኑ ከዕብ ረዲየላሁ
ከዚህ በላይ ቁርአን ተጀሱድ ብሎ ሲወርድ ያዩት ሐያት ሰው አንተን እየተባልክ ላንተ ስምህ እየተጠራ እየተገለጸልህ እንደዚህ አይነት ክብርን እንደዚህ አይነት ደረጃን እንደዚህ አይነት ልቅና ዛሬ ጠቅላይ ሚኒስትር አብይ ጋር ፎቶ ተነሳ ብለ ትፎክራለህ እንትና እንደ አሜሪካውን ፕሬዝዳንት ሃኡላ መን ሃኡላ የሆነ ሀብታም ጋር አሙዲ ጋር ፉላን ጋር አላን ጋር ስም ዝና ምንም አላህ خالق السماوات والارض ሁሉ ነገር በእጁ የሆነው بين الكافرين ሁሉን የሚለውጠው ጌታ እሱ ዘንድ ስም ሲወሳ እሱ ዘንድ ማንነት ሲታወቅ አስቡት ያ ኢኽዋን ይሄንን ደረጃ ነው የሚያጎናጽፈው የጽዳት ነፍስ ተስኪያ ሲኖራት የአለ ፍርዓውን ሰዎች ታሪክን ቁርአን ላይ ተመልከቱት አላህ Subhanahu Wa Ta'ala የሰጣቸውን ደረጃ የነፍስን ባህሪ ቅድም ያልኳችሁ የነፍስ አይነት ባንድ ላይ ይሄደባቸው የፍርዓውን ባለሟል የነበሩት ደጋኞቹ የቅርብ ሰዎቹ ምን ነበሩ ሰይድና ሙሳ አለይሂ ሰላም ጋር ሊገናኙ ሲመጡ ለፉክክር ለውድድር ሲመጡ ምን ነበር ያሉት አይነ ለና አጅረን ኢን ኩና ነህኑ الغالبين ነው አይደል ጥያቄ ዱንያ ነው አጀንዳቸው ሌላ ሐጃ የላቸውም ጉዳይ የላቸው ምንድነው መስጠን በዱንያ ላይ ስልጣን ገንዘብ ምንድነው የምታረግልን አሉት ሙቀረብ ትሆናላችሁ ሚኒስተር አረጋችኋለሁ አላችሁ አዎ ከዚህ በላይ ምን እንፈልጋለን ስኬቱ ይሄው ነገሩን አስቡት ሌላ ሐማል ነበራችሁ በይን አሽይቲ ወዱሃ የተለወጡ ነገር ተመልከቱት ምንም ሌላ አጀንዳ አልነበራቸውም አጀንዳቸው ዱንያ ነው የዱንያ ክብር ነው የዱንያ ዝና ነው የዱንያ ሀብት ነው ያ ነበር የሚያሳስባቸው ያን ጠየቁ ይሰጣችኋል ተባሉ ነፍሳቸው ያን ነው የምታዛቸው ነፍስን አማራተ ቢሱናትና በዛ ቅጽበት ግን ነገር የሚለውጥ ነገር መጣ فالقوا حبالهم وعصيهم على القرآن ድግምታቸው ወረወሩ ገመዶቻቸውን ለቀቁ ሙሳ ፊት ቀረቡ ሐቅና ባጢል አንድ ላይ መቆም አይችሉም ነገሩ ተቀየረ አላህ ተአምሩን አሳየ ያን ጊዜ ደነገጡ ተመለሱና ወደ መንገብ ወደ ተጸጻች ገቡና ስላለፈው ወንጀላቸው አንስተው አላህ እንዲምራቸው ጠየቁ ነፍስ ለዋማ ውስጥ ገቡ آمنا برب موسى وحارون አምነናል አላሉ ከዚህ በኋላ ወደ አላህ ተመልሰናል በዛችሁ ቅጥበት ሂደት ነው አስቡት ይሄ ነፍስ ምን ያክል ቃቢል ለተግይር ነፍስ ለመለወጥ ምን ያክል ዝግጁ እንደሆነች ነው የሚያሳያችሁ እዛው ላይ መለወጥ ጀመሩ ተቀየረች በዚህም አልቆሙም ተጸጸቱ ወደ አላህ ተመለሱ ተውበት አደረጉ ከዛስ ፍርዓውን እኔ ሳልፈቅድ እንዴት ታምናላችሁ አለ ካለኔ ፍቃዶች እምነት አላህን መከተል ምናምን ለውቀጥያና አይዲኩም አርጁለኩም من خلاف على ዛቻ መጣ ተህዲድ መጣ ይሄው ነው ሐቅ ሲመጣ ማስፈራሪያ ግድያ መጣ እንዴ መግደልም ደግሞ ተራ ግድያ አይደለም እናንተም በጥይት እናንተም በሰይፍ አይደለም መገለው እጅና እግራችሁን ቆርጫላ አይቼ እሰቅላችኋለሁ ለሰው መገሰጫ እንድትሆኑ አድርጋላችሁ አስቡት አሁን ሻሃዳ የሰጠ ሰው አሁን እስልምናን የተቀበለ ሰው አሁን ከዛ ከነበረበት ዱንያ ዓለም ወጥቶ ወደ አላህ የመጣ ሰው ሞት ማስፈራሪያ ሲመጣ ምንድነው የሚለው አረህ እስኮኔ ቅርብን ነው አይደል ግን ተለውጧል ነፍሳቸው ወደ ሙጥመኢን ደረሰና ፈቅዲ ማ አንተ ቃዳሉት አርጓሉት የምትፈልገውን ፈጽም የዱንያን ህይወት እንጂ አታጠፋብን የዚችን ዓለም ህይወት እንጂ አታበላሽብን እኛ የምንፈልገው ዘላለማዊን ዓለም የአላህን ውዴታ ነው የምትፈልገውን ስራ አሉት ሱብሃንአላህ ታላችሁ ያ ኢኽዋ ይሄንን መርሐላ በዛችሁ ቅጽበት አማረተን ቢሱ ነፍስ ለዋማ ነፍስ المطمئنة ላይ ደረሱ ይሄ ነው ነፍስ ሐቅ እውነት ጋር ስትገናኝ ለዚህ ነው አላህ እነዚህን ሰዎች ዚክራ ኻሊድ ያደረጋቸው የዘላለማዊ መገሰጫ መመከራ ለነናንተ ማስተማሪያ አድርጎ ሞዴል አደረጋቸው የዱንያ ቅጽበታቸው ናት በዛ የተፈጠሩበት ዓላማ ሳይታወቅ ማንነታቸው ሳይታወቅ ኖሩ ስማቸው ታውቆ ዝናቸውና ክብራቸው በአላህ ዘንድ ደረጃ ተሰጥቶት ቁርአን ላይ ተወስቶ ወደ አኺራ ሄዱ አበቃ የአማኝነት ምሳሌ ሞዴል መሆን ቻሉ እቺኑ ነፍስ ነው የተለወጠችው እቺው ነፍስ ናት የተቀየረችው ይሄን ነፍስ ማጽዳት መለወጥ ተዝኪያ ለዚህ ነበር አለ ካነ ዑመር ረዲየላሁ ዐንሁ ሰይድና ዑመር አላህ ስራቸው እንደላቸውና ካነ ይወብኽ ነፍሱ
ብቻቸውን ሆነው እኮ ነው ወይ ሐካ ያ ዑመር እያሉ ብቻቸውን ይነጋገራሉ ነፍሳቸው አንድ ቀን ይላሉ ሰይድና አሊ ኢብኑ አቡ ጣሊብ ሰይድና ዑመር ተነሱና ሚንበር ላይ ወጡ አንተ ዑመር ሆይ ኩንቱ ዑመይረን فاصبحت ዑመር ትናንት ዑመር ነበርክ ዛሬ ዑመር ሆንክ كنت راعي الغنم فاصبحت خليفة المؤمنين وامير المؤمنين ትናንት የፍየል ጠባቂ እረኛ ነበርክ ዛሬ ደግሞ የሙስሊሞች አሚር ሆንክ ዑመር እወቅ እንዳትረሳ የመጣህበትን እያሉቹኑ ተናግረው ወረዱ يا امير المؤمنين አልኳቸው ይላሉ ሰይድና አሊ ኢብኑ አቡ ጣሊብ ما اردت الا ان توبخ نفسك ምንም አይደለም የፈለከው ራስህን ዝቅ ለማድረግና ነፍስህን ለመንካት ነው የፈለከው ዛሬ ኸሊፋ ስትሆን አሚር المؤمنين ስትሆን ክብር ተሰምቷት ትናንቷን እየረሳች እንዳታስብ ትናንት ማንነቷ አላህ አስተውሳት ብዬ ነው ቆም ብላ ትመልከት ማን እንደነበርኩኝ ምን እንደነበርኩኝ ታስታውስ እኔ እናንተ ባገኘነው አጋጣሚ እንኳን ስልጣን ይዘን እንኳን ሀብት አግኝተን እንኳን ስም ተሰጥቶን በዚህ የሩቅ ዘመድ ጠርቼ በዚህ የነቢ ዘርነኝ ይላልው ሰለላሁ ዐለይሂ ወሰለም በዚህ እንደዚህ አይነት የነከሌ ዘርነኝ ይያልኩ ራሴን በዚህ እንትና በዚህ እንደዚህ ነኝ ሱብሃንአላህ የለለንን ፈልገን መጠጊያ እንፈልጋለን እያላቸው ግን ምን ይሆናሉ ምክንያቱም አይደል ለዛ አልኖሩ ለዛ አልተፈጠሩ ርቀቱ በጣም ሰፊ ነው የእኽዋ ማለት ያ ትውልድ አማራጭ የለንም መቼም ሌላ ሞዴል አይመጣልንም ለኛ አላህ በመድር ላይ ተጀሱድ አድርጎ ያወረዳቸው ለሰው ዘር ምሳሌ አድርጎ ያቀርባቸው እኔ እናንተ ምን ፈልገውን ጀነት እነዚህ ሰዎች የፈለጉትን ጀነት ነው እኔ እናንተ ምን ፈራው ጀሃነም እነዚህ ሰዎች የፈሩትን ጀሃነም ነው ሌላ አይደለም ቃል እንከተል ከቻለ እነዚህ ነው ሌላ ምን ነቅተዲ ዛሬ ወጣቱ የሚከተላቸው በጣም ብዙ ሰዎችን እየፈለገ ነው በዚህ የከሌ እግር ኳስ በዚህ የከሌ ዘፋይ በዚህ የከሌ አክተር በዚህ የከሌ ማን እየተባለ አለባበሱ አኗኗሩ የህይወት ዘይቤው ያንዳንዱ ወንድም እህቶቻችን የት ነው ያለ ነው ራሳችን እናውቃለን ምን ላይ እንዳለን እናውቀዋለን ግን ሁሉ ጊዜ የምናፍርበት ማንነት እኮ ነው አትደሰትበትም እንኳን የሐቂቃ ደስታ እኮ የለው ምክንያቱም ሐቅ አይደለም መልካም ነገር አይደለም ትሸማቀቅበታለህ ራስን ማንነትን አትተቆምበታለህ ከዛ መውጣት ከዚህ ከተበላሸ ማንነት መስተካከል እቺ ነፍስ ማንነጽና ማጽዳት ተይ ብሎ መመለስ ይፈልጋል ለዚህ ነው ይሄን ነፍስ ከዚህ ከገፍላ ስጅን ቁርአን ላይ አላህ የጀሃነም ሰዎችን ሲገልጻቸው የገለጸበት መገለጫ አላቸው አይደለም لهم قلوب لا يفقهون بها ولهم عين لا يبصرون بها ولهم اذان لا يسمعون بها اولئك كالانعام بل هم اضل الله እኔና አንተ ነው እኮ ያናገረው ሌላ ማን ያናገራል አላህ መቼም ቁርአን ስለ ጀሃነም ባወራ ስለ ኩፍር ባወራ ቁጥር ቤተክርስቲያን ልትሄድ አይደል የተጠየቀው የሆነ ቦታ ሄደ እንድትፈልግ አይደለም እኔ አንተኑ ነው ቁርአኑ የሚያናገረው ሌላ ማንንም አያናገር አላህ ወረደ ያ የተሰጠ ክብር ያ የአላህ ምስጢር የሆነ ነፍኸል ኢላሂ ያለው ሩህ የተነፋበት ሰው ያ ለሱ ክብር መላእክቶች የሰገዱለት ሰው ወረደና ከእንስሳ በታች ነህ ተባለ ለምን ገፍላ ላይ ነው ያለው አይን ሰተነዋል የለም ማይ ጆሮ ሰተነዋል የለም ማይሰማም ልብ ሰተነዋል አእምሮ ሰተነዋል ማሰብ አልቻለም ከልአንዓም ነው ይላል አላህ እንስሳ ነው ይሄ ይላል አላህ በልሁም አضل አንተ ከፈረስ ከከብት ከውሻ በታች ስትቆጠር ስንቆጠር አስብራሰን የት ነው ያለነው አላፈነገጠም ፈረስ እኔ ፈረስ ሊጫን ተፈጠረ ሊነዳ እንዲው ሊጋጋዝበት ተፈጠረ አላፈነገጠም ከዛ ከተፈጥሮ አህያው ከዛ ከተፈጥሮ አላፈነገጠም ውሻ ከዛ ተፈጥሮ አላፈነገጠም እኔ እናንተ ብቻ ነን ያፈነገጥነው ከተፈጠርንበት ዓላማ ይወጣል ይዘን እሱ እንኳን ፈረስ ለተፈጠረበት ነገር ታማኝ አህያው ታማኝ ሆኖ አንተ ከአህያ በታች ከባድ እኮ ነው ኢኽዋን ይሄ ማንነት ይሄ እኔና አንተ መገለጫ ያ የተሰጠ ክብር ያ ለመላእክቶች እንዲሰግዱለት የተሰዙለት ማንነት ወርዶ